አንዴ አቁሚ። ውብ አዲስ ቆይ 40 ጊዜ ገብታ ምንም አይነት ቻንስ ያላገኘች ልጅ አለች እና ሩታ ታውራ አንዴ። ሩት ነው ስምሽ? ሩት ነው ስም አለሽ? ሩት አለሽ? ከሌለ በይ አለው ቶሎ ግለጪ፣ ያለበለዚያ አታገኝም። እሺ ባካችሁ ኮፒ ሊንክ ታብታብ አድርጉ። ማናችንም እንዳይያዝ ማለት ነው። እሺ አዎ፣ አንደኛ ያው በትዳር ላይ ያለውን ነገር ነው። ምክንያቱም አሁን ያሉት አንድ ልጅ ሊፈጠር ይችላል። በዛም በጭቅጭቅ በመከራ ውስጥ ሆኖ ተወለደ። ከዛ ደግሞ ያው አጣ ነው። ሁለተኛ ተወለደ። ሁለተኛ በቂ ነው። እንኳን እኛ አይደለም የሰለጠነው ሀገር እንኳን ተዋደው ተፋቅረው ኢኮኖሚካሊ እንዳለ ሆኖ የሚወዱት ሁለት ነው እንኳን በጭቅጭቅና በድብድብ። እኛ ሀገር ግን በጭቅጭቅ በድብድብ ልጅ ይወለድና ለማን ችግር ይሆናል? ለእናት አምጣና ደግሞ እናት እንደ ሀገር ስናስበው አምጣና ያው ሞት ያለን እናትን አጣን እንበል። ከዛስ ልጆች ምንድናቸው? ለህብረተሰብ። ስለዚህ አሁን መቀረፍ ያለበት ልክ ትዳሩ ላይ ችግር ካለ አንዴ ሁለት ያስመክረን መፍታት ነው። እንደዚህ ብጥብጥ እያለ ግን የሚወለድ ነገር ይቅርታ አድርጉልኝ አልደግፍም። በቃ ምክንያቱም መጀመሪያ ራሳችንን አልገታ ነው እዛ ጋር ያለውን ጭቅጭቅ። ግን አሁን ሌላ ሶስተኛ ወገን መጥቶ ግን ከኛ ሲጀምር ልጁ ምን ይዞ ነው የሚያድገው? ይሄ መታሰብ አለበት። ሁለተኛ ደግሞ ለምሳሌ አሁን እሷ ወንድ በቃ አይሆንም ብላ ደምድማለች። ምንድነው ምርጫዋ ነው። በቃ መርጣለች። ምክንያቱም መጀመሪያ በጓደኝነት 11 አመት ስትኖር አይታዋለች። 11 አመት ማለት እኮ በጣም ብዙ ነው። 11 ወር እና እነዛን 3 ልጆች ያሳደገችው ፈልጋ ነው ማለት ነው። ስለዚህ ልጁ መጥፎ ነው ማለት የለባትም። ማቆም ትችላለች። ብዙ ቻንስ አላት የማቆም። አሁን የብዙዎቻችን ስህተት ይሄ ነው። ሁለተኛ ደግሞ ምንድነው በየትኛው መንገድ ብንሄድ መጀመሪያ ራሳችንን ችለን ነው መግባት ያለበት። ምክንያቱም የሰው ልጆች ነን። ወይኔ ወይ እሱ የሆነ ሰዓት ሀፕን ያደርግና በሚፈጠርበት ሰዓት እነዛ ልጆች ለማሳደግ የራሳችን ኢንካም ይኖራል። አሁን መወነጃጀል ይቀራል ማለት ነው። አሁን ምንድነው ራስን ችሎ አለመቆም ምንድነው የምንወስነው ነገር ነው። ገብቶሻላ? ለምሳሌ እኔ ባሌን ስመርጠው ልክ በጓደኝነት ነው። በጓደኝነት እኔም እሱም ስራ ውለን ስንገባ ቤት ውስጥ እንሰራለን። ሁለተኛ ደግሞ ባሎች ከፍቅረኛ ጊዜ ጀምሮ የምናሳያቸውን ይዞ ነው የሚሄዱት። ይሄ 100% ልንገራችሁ። ባሌ ቤት ውስጥ ፍቅረኛዬ እኔ እሱ ቤት ሄጄ ፍቅረኛዬ የሆነ ነገር ሲሰራ ቆይ እኔ መጥቼ ልስራ ካለ የኔ ውድ ደስ ይለኛል ብለን መጋበዝ ነው ለስራው። አያችሁ? ብዙዎች ግን ኖ ይላሉ። ለምን? ፍቅር የሁለታችንም ነው፣ አንድ ሰው ብቻ አይደለም። መተጋገዝም ለሁለታችን ነው። ስለዚህ ሳንገባ በፊት ትዳር ላይ እንዴት ነው ይሄ ሰው ኃላፊነት ይወስዳል? እኔ ብቁ ነኝ ብዬ ነው በራሴ ወስዳል። እሱስ ይወስዳል ወይ? ልጆች ሲመጡ ኃላፊነት ይወስዳል ወይ? መጀመሪያ ነው ምን መርጠው የልጆቻችንን አባት። እሺ ብለን ደግሞ ተሳስተን ገባን። ሳናቀው ልጅ ተፈጠረ አንድ ልጅ። ይሄን ደግሞ እንዴት ነው እናያለን ከመድገም ላይ። ስለዚህ በአንዱ ያልተማረ ሶስተኛ ወልጄ ግን ወንዱ ችግር አለበት ብዬ አልልም። አመሰግናለሁ። እሺ ጌጥዬ ማን ይቀጥል? በጣም ነው የማመሰግነው ሩታ። እዚሁ ከአንቺ ውስጥ በጣም ቬሪ ኢምፖርታንት ፖይንት አንስታለች ሩትን ከሰማችኋት ማለት ነው። እኔ ለቀናት አይደለም ለወረው ነው። አባይም ካለሽ ሜቢ ከዚህ በፊት በእኔ እንትን ገብተሽ የምታውቂ ከሆነ ትረጅኛለሽ ብዬ አስባለሁ። አንደኛ ኮፒ ሊንክ አድርጉ፣ እየተቆራረጠ ስለሆነ ኮፒ ሊንክ አድርጉ። እኔ ልጆችን መስማት አልቻልኩም። ኮፒ ሊንክ አድርጉ ፕሊዝ። እና ምን ሰው ፍቅር ይፈልጋል። ፍቅር ቬሪ ኢምፖርታንት ፖይንት ነው በህይወታችን ውስጥ በሴትም በወንድም። ወንድ ያስፈልጋል ወይ ብላችሁ ስትጠይቁኝ አዎ ብያችኋለሁ። ለምን እኛ ያለነሱ ፍቅር መኖር አንችልም። አብዛኛዎቻችን ሆርሞናችን ውስጣችን ያለው ተፈጥሮ በነሱ የሆነ የሚያምር የሚደምቅ የሚለወጥ ነው። ሰምታይምስ እንዲሁ ኢቭን እንደው ምናልባት ትዳርም ባትይዙ ፍቅረኛ በህይወታችሁ መኖሩ መልካም ነው። እነሱ ወደ እናንተ ሲመጡ የሚመጡት ለምን? ለሁለት ነገር ነው። ኢትስ ኦኬ ላይ
መንገድ ሊያመጣቸው ይችላል። ግን ደግሞ ሁሉም ሲንግል ማን አይደለም ወደ አንቺ የሚመጣው። ወደ አንቺ የሚመጣው ሰው ይችላል አታውቂም። ግን ደግሞ ማለት ነው ወንድ ይመጣል። ወንድ ሲመጣ ይዞሽ ወዴት ነው የሚሄደው? መጀመሪያ ወላ ሊጋብዝሽ፣ ሊያበላሽ፣ እንጀራ ሊያጎርስሽ፣ የጎንሽን ጉዳት አይቶ ሊጠግንልሽ፣ ቫይታሚን ሊሰጥሽ አይደለም። አልጋ ላይ ይዞሽ ሊወጣ ነው የሚሄደው። ወደ ገደለው ስንገባ ምንም ይስጥሽ ምንም። አልጋ ቤት ግን ከገባሽ አብረሽው አንቺ ማሰብ ያለብሽ የሁለት ሰው የሱንም የራስሽን ማሰብ ያለብሽ። ስድስተኛ የስሜታቸው ህዋስ ላይ ካሉ ምንም ከፊታቸው የሚያዩት ነገር የለም። ይሄ መልካም መንገድ ነው መጥፎ መንገድ፣ ይሄ ተረት ነው ለነሱ። በቃ ያቺን የሚፈልጓትን ነገር ማድረግ አለባቸው። ዳትሶ خلاص። አንቺ ደግሞ በዚህ ሰዓት ምን ማድረግ አለብሽ? የሁለት ሰው ሁሊና። ለምን ሜቢ ፔሪድሽ ቢቀር የማዕዳ ነው ያንቺ ዕዳ ነው። ልጅቷ እንዳለችው ሜቢ አንቺ ብትሞቺ ደግሞ የሀገር ዕዳ ነው የምታስቀምጪው እንጂ ሌላ ነገር አታስቀምጪም። ምናልባት አንቺ ስለፈለግሽ ልጆች ወልደሻል፣ 2-3 ልጆች ኦኬ ወልደሻል፣ ፍላጎትሽ ስለሆነ። ግን እሱም ብሌም ማድረጋችሁ እኔ ይሄን ነገር 1 ሚሊዮን ጊዜ ተናግሬዋለሁ። በአንዱ መቀጣ እንዴ እናንተ ዘመናችሁን ሙሉ ነው እንዴ ሴት ሰው ለመቀየር የምትጓዙት? ምናልባት በጣም የምታፈቅሩት ወንድ ካለ 5 ዓመት ነው የሚለፋለት። ሲጋራ፣ ጫት ወይ ከዛ በላይ ያለፈ ሴሰኛ ሲሆን ሱሰኛ ሲሆን በጣም ትተጊለታለሽ። ከነበረበት የመጠጥ ዲፕ ከገባበት ሱሱ ውስጥ ለማውጣት የምትወስጂው ዘመን ያንቺን እድሜ ይበላዋል። እንደ ሲጋራ በልቶ አገልግሎት የሌላት እቺ ተጥላ በግር ጭፍልቅ የምትደረገው ዘመን ላይ ያደርስሻል አንቺን ማለት ነው። ምክንያቱም ዩአር ውመን አብዛኛዎቻችሁ 35 እኔ በጣም ቲስቱ ያንግ ምለው እድሜ ላይ ላለ መግባት አብዛኛዎቻችሁ እያየኋችሁ ነው። እድሜያችሁ 29 አፋፍ ላይ ቆማችሁ ዲንዲንዲ እያላችሁ ነው። 29ን ለ5 ለ6 ጊዜ ደጋግማችሁ ስንት ዓመትሽ ስትባሉ 29 ለምን 30 መግባት አትፈልጉም? ሴት ልጅ ውበቷ እያንዳንዱ ነገሯ ከእድሜዋ ጋር ቼንጅ ያደርጋል፣ ለውጥ ያመጣል። ገጽታችን ውበታችን እንደነበረ አይቆይም። የዛሬ 20 ዓመት የጠበሽው ቦይፍሬንድሽ የዛሬ 40 ዓመት በ60 ዓመቱ አበባ የመሰለች ሴት መጥበስ ይችላል። አንቺ ትችያለሽ? ነይ ወደኔ ነይ ንገሪኝ። ትችያለሽ? የዛሬ 20 ዓመት ነበርሽ፣ የዛሬ 40 ዓመት ምንድነሽ? አንቺ በ60 ዓመትሽ ይሄ ብሎ ማለት በምትጀምሪበት ሰዓት እሱ ጀንትልማን ነው። ከፀጉሩ ምናልባት አሁን ከፀጉሩ ትንሽ ቢገባባል። እስከ መቼ ነው ሰው ለመቀየር የምትንገዛገዡ? መጀመሪያ ለራሳችሁ ነው። ለራሳችሁ ስትኖሩ ብሌም የምታረጉት በህይወታችሁ መበላሸት የምትወቅሱት ሰው አትፈልጉ ነው ዋናው ነው። እሱ እንዲያርጉኝ እንዲበድሉኝ እንዲያርጉኝ አባይ ያንቺ ስተት ትልቅ ነው። እዚህ ጋር ከሱ ስተት በላይ ተለያይተሽዋል አይደለ? የተለያየሽው ጅብ ካለፈ ውሻ ጮኸ እንደሚባለው ነው። ግን ደግሞ በራስሽ ጥፋት እንገዛግዘን ልጆችሽን ማሳደግ ችለሻል። ጎበዝ ነሽ። ያንቺ እድል የሌላ ሰው ሁሉ እድል ማለት አይደለም። ለጠቅላላ እውቀት ያንቺ እድል ማለት ወይ ያንቺ ጀግንነት ያንቺ ጉብዝና የሁሉም ሴት ነው። ያንቺ ገጠመኝ የሁሉም ሴት ያቃታቸዋሉ። በጣም እኔ ኢትዮጵያ ውስጥ እንዳሉ ቲክቶከሮች ቀርጬ ባሳያችሁ ጌታ ምስክሬ 4 3 2 ልጆች ይዘው በዝናብ ላይ ለዛውም ዝናብ ስር ተኝተው የሚለምኑ በጣም ብዙ ኢትዮጵያውያኖች አሉ። ሙሉ አካል ይዘው ነው የምላችሁ። አንድ ልጅ ቢሆን ኦኬ፣ 3 ልጅ ትንሽ ኢኮኖሚ በተለይ ሱቅ ካለው ባልየው 7-8 ልጅ ነው የሚወልዱት ሲጀመር። ዩዥዋሊ በአሁኑ ሰዓት ኢትዮጵያ ውስጥ ማራቶን እየሮጡ ያሉ ሰዎች አሉ ልጅ በመውለድ። ታዲያ ወልደው መንገድ ላይ እንደዚህ ተደርድረው ተኮልኩለው ሜቢ ወክ ያረጋችሁ ሰዎች ኢትዮጵያ ውስጥ እናንተ ምስክር ናችሁ ለዚህ ምን ያህል ህፃናት በመንገድ ላይ እንዳሉ። ብዙ ነገር እግዚአብሔርን ማለት ልጅ ሀብት ነው የሚባለው ኢትዮጵያ ውስጥ ታውቃላችሁ አይደል?
አያበሏቸውም፣ አያጠጧቸውም። ግማሾቹ አባትም የላቸውም፣ እንደውም ብዙዎቹ አባትም የላቸውም። ስለዚህ አሁንም ቢሆን ወንድ ይዛችሁ ስትተኙ መጀመሪያ ደረጃ እሱ ሬዲ ነው ወይ የሚለውን አስቡ። እሱ ከጋበዛችሁት ሚስትም ቢኖረው ሚስት ባይኖረው አንድ ሳይሆን 4 ሚስት ቢኖረው ሂዶንኬ ከተጋበዘ እሰየው። እንደው በቃኝ ብለው የማይደረደሩበት ጉዳይ ቢኖር ይሄ ነው። ይሄዳሉ፣ እንደ ባያሉ እንደ በግ ይሄዳሉ። ገብቷቸዋል? ይሄዳሉ። አንቺ ይሄን ከፈችው ያቺን የደስታ ሞመንት ማሳለፍ ስለማይፈልግ አንቺ ገደል ብትገቢ ተከትሎሽ ይገቡ። መስራት ያለብሽ ያኔ ነው። ሳኳላ ጅብ ካለፈ ውሻ ጮኸ። ዛሬ ያንቺ ልጅ ያንቺ ባል ወይም ያንቺ ባለቤት የነበረው ሰውዬ ብሌም መደረግ የለበትም። እንዳጠቃላይ የአባይ ባል ብሌም መደረግ ለምን ሱሰኛ ነው ሲጀመር። ስታገኙ 11 ወር በጓደኝነት ቆይታችኋል አይደል? በዛን ሰዓትም ታውቂያለሽ። ዩ ኖ ኤቭሪቲንግ ዩ ትራይ ዩር ቤስት ለመቀየር ግን አልቻልሽም። ይሄ የመጀመሪያው ስህተት ተፈጥሮ የመጀመሪያው ልጅ ሳይሆን እንደዛ አልፎም ተርፎ እግዚአብሔር ወሰደው፣ እረፍቱን ሰጠው ለህፃን